አሎ ይሰማሃል? ያው ይሰማኛል። እየሰማሁ ነው፣ ያየሁት ስለሆነ ነው። ፈጣሪው ማን ነው? አንዴ ልጆች ከሚወዱት ተመልከት። አሁን ቦታ ላይ ደረሰ። እዚህ ቦታ ላይ ምን ይላል? ጌታዬ ሆይ፣ አሁን በደንብ አስተውል። ጌታዬ ሆይ፣ ማርያም ነች እየተናገረች ያለችው። ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል አለ። ፈጣሪው ማን ነው? ፈጣሪ ማን ነው? ሜተን አንሳ አንዴ። እየተሰማ አይደለም? አላህ ይላል። እሺ አላህ ይላል። አላህ የሚሻውን ይፈጥራል አለ። ይፈጥራል፣ እዚህ ቦታ ላይ ይፈጥራል የተባለው ስለማን ነው? አውዱ ስለማን ነው የሚያወራው? ስለ ዒሳ አይደል? እዛው ላይ ወረድ ብለን ይታያል። ቁጥር 59 ላይ አላህ ዘንድ የዒሳ ምሳሌ እንደ አዳም ቢጤ ነው አለ። አላህ ዘንድ የዒሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው አለ። ይህ አዳም ከምን ተፈጠረ? ከአፈር። ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን እያለ አምላክ አላህ ሱብሓነሁ ወተዓላ ነገራቶችን ያስገኛል። ስለዚህ ዒሳ ይፈጠራል፣ ግን ቢፈጠረው ሁን ብሎ አምላክ አላህ ያዛል፣ ወዲያውም ይሆናል እርሱ ብሎ እየነገራት። ለዚህ ነው ኢማሙ አሕመድ የተባሉ ታላቁ ሰለፍ ምን አሉ? ለም የኩን ዒሳ ከሊመት ኩን ወኢነማ ካነ ቢከሊመት። ሌሎች እንትን አፈር ሳይነካቸውስ በሁን የተፈጠራሉ እንደ ዒሳ በሁን የተፈጠረ ሰማይ ምድር እንዳለ በቃሉ ነው የተፈጠሩት። ሁሉን ነገር አላህ ሲፈጥር ሁን በማለት ነው የሚፈጥረው። እንትን ከሰዎች ወይ ከነቢያቶች ከምትሏቸው አምላክ አላህ ሱብሓነሁ ወተዓላ ሰዎችን በአራት መንገድ ፈጥሮ አሳይቶናል። በአራት መንገድ ፈጥሯል። አንደኛ ማነው? አዳም የመጀመሪያው እርሱ ነው። አዳም ያለ እናት ያለ አባት የተፈጠረው እርሱ ነው። የእርሱ አፈጣጠር እጅግ በጣም የላቀ ነው፣ ከክርስቶስም በላይ ማለት ነው። ሁለተኛው ማነች? ሔዋን ነች። ሔዋን ልክ እንዲሁ እንደኔ እንዳንተ ሰዎች ናይ ክርስቶስ አታንሳ። እዚህ ላይ ምንም አይገናኝም። ምንድን ነው የማይገናኘው? አይ ክርስቶስ ስለ ክርስቶስ አታወራ ማለት ስለ ዒሳ ነው እያወራን ያለ ነው። ክርስቶስና ዒሳ አይገናኝም እና አታወራ። የማይገናኝ ስለምንድን ነው? እሺ እነግርሃለሁና እሱ ብቻ መልስልኝና እንትን ለሌሎች በሁኔታ ተፈጠራሉ ያለ አፈር የማይገናኝ በምንድን ነው? አይገናኝም። ክርስቶስ ፈጣሪ ነው፣ ዒሳ ፍጡር የነቢይ ነው። በእናንተ ኢየሱስ እኔ ፈጣሪ ነኝ ብሏል። አዎ ብለዋል። ፈጣሪ ነኝ ብሎ አስተምረዋል። የቱ ጋር ነው? አዎ አስተምሮኛል። እሺ መልስልሃለሁ። መጀመሪያ ግን መልስልኝና ስለ መንፈስም ይለዋል እና መንፈስ የተባለው እንዴት ነው? ስለ ዒሳ ከሆነ ጥያቄ በኋላ እናስተምርሃለን። ኢየሱስ ፈጣሪ ነው ፈጣሪ ነኝ ብሏል ስላልክ አሁን የቱ ጋር ነው እንደሱ ያለው? ችግር የለውም መልስልኝና የቻልኩትን ያህል እኔም እነግርሃለሁ። ችግር የለውም ምናምን። እሺ በቃ ለመጨረሻ ጊዜ ላስረዳሽ። ኢማሙ አሕመድ ምን አሉ? ታላቁ ሊቅ ይሄንን ሲፈስሩ ጊዜ ለም የኩን ዒሳ ከሊመት ኩን ወኢነማ ካነ ዒሳ ቢከሊመት ኩን አሉ። ዒሳ ሁን የሚለውን ቃል አልሆነም፣ ነገር ግን ሁን በሚለው ቃል ሆነ እያሉ ይናገራሉ ማለት ነው። ስለዚህ አምላክ አላህ ዒሳንም ሆነ አዳምንም ሰማይ ምድርን ሁን እያለ የፈጠራቸውና ያስገኛቸው ነው ማለት ነው። እዚህም ቦታ ላይ ማርያምን ገብርኤል ሲያስረዳት ጊዜ እንዴት ነው እኔ ወንድ ያልነካኝ ሲሆን ከኔ እንዴት ነው ልጅ ሊገኝ የሚችለው ስትለው ጊዜ አምላክሽ አላህ ያሻውን ይፈጥራል አላት። ፍጡር እንደሆነ ቃል በቃል ነገራት። እንዴት ነው የሚፈጠረው የሚለውንም ገብርኤል ቀጥሎ ሲነግራት ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አንድን ነገር ለመፍጠር ለማስገኘት በፈለገ ጊዜ ሁን ይለዋል፣ ወዲያውም ይሆናል ብሎ ተናገረ ማለት ነው። እንዳታሰጠኝ። እሺ ብሩክ ጥያቄ ነው። ይኸውልህ ውሱ ማለት አሁን ጅብሪል ማለት ነው ይዞ የመጣው ቃል የማን ቃል ነው? የምን ቃል? የማንን ቃል ነው ይዞ የመጣው? የምን ቃል ነው? የይሁን ቃል የሚለው ለአምላክ አላህ ነው። የይሁን ቃል ይዞ የመጣው መልእክት ብስራት ይዞ የመጣው መልእክት እኮ አዳም ተመርሱ ብስራት ያ ብስራትን ይዞ መጣ። መሲህ የሚባል ልጅ ትወልጃለሽ ምናምን እያለ ብስራትን ይዞላት መጣ። ኢዝ ቃለት ልመላኢከቱ ያ መርየሙ ኢነ ላሀ ዩበሽሩኪ ቢከሊመትን ሚንሁ እስሙሁ ልመሲሁ ዒሳ ብኑ መርየም
እሺ ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን እያለ ተናገረ። ስለዚህ የብስራትን ቃል ይዞላት ነው የመጣው። ትወልጃለሽ ዒሳ ያ የማን ብስራት ነው? የአላህ ከአምላካችን ከአላህ ዘንድ ነው ብስራቱን ይዞት የመጣው መልአኩ ገብርኤል እኮ በመሬም ላይ ነፋባት ይላል አይደለ? እሱ ደግሞ ነፍስን ነው የዘራው። ቁርአኑ እኮ ቁርአኑ ኢሳ የአላህ የብስራት መልእክት እንደሆነ ቀጥታ እየተናገረ ነው። የአዳምና የኢሳ ኢሳ ኢየሱስ ነው ብለህ ታምናለህ? ኢሳ በቁርአን ላይ ያለው ኢየሱስ ሳይሆን በመጽሐፍ ቅዱስ ላይ ያለው ኢየሱስ ነው ብዬ አምናለሁ። ኦኬ፣ ስለዚህ ዒሳ ቁርአን ላይ ያለው ኢየሱስ ነው ብለህ ታምናለህ ማለት ነው አይደለ? ከሱ ጀምር። መጽሐፍ ቅዱስ ላይ ያለውን ኢሳ ነው ማምነው። መጽሐፍ ቅዱስ ላይ ያለው ዒሳ ነው ስሙ? ኢየሱስ ነው። ኢየሱስ እንደሆነ ስሙ ማን ነው የነገረህ? አምላክ ይኸውልህ ቅድም የጠየቀው ጥያቄ ነበረ። ፈጣሪ ነኝ። ቆያ ለምን ጥያቄ ሽፍት ታደርጋለህ? ቅድም አዳም የተፈጠረበትና ኢየሱስ ነው ስሙ አልከኝ አይደል? ቅድም አዳም የተፈጠረ ማስረጃ ምንድን ነው? ይኸውልህ አዳም የተፈጠረበትና ኢሳ የተፈጠረበት እንትን አንድ ነው አልክ። አንድ ነው። አዳም ተረጋጋል። ይኸውልህ አሁን እኮ በአንተ ጥያቄ ውስጥ ለምን ይኸውልህ ውሱ በአንተ ጥያቄ ውስጥ ለምን እኔን ጥያቄ ጠይቀኛለህ? ይሄንን ጥያቄ መልስልኝና ወደ እኔ ጥያቄ ትመጣለህ። እኔ እኮ ችግር የለውም፣ ግን በአንተ ጥያቄ ውስጥ እኔን ጥያቄ ለምን ጠይቀኛለህ? ተረጋጋ። ዒሳ ኢየሱስ ነው ብለህ ታምናለህ ያልኩህ። አይ እኔ መጽሐፍ ቅዱስ ላይ ያለው ነው ዒሳ ነው የማምነው አልክ። መጽሐፍ ቅዱስ ላይ ያለው ዒሳ ነው ወይ? መጽሐፍ ቅዱስ ላይ ያለው በፈጣሪ ስም እናንተ ጋር ያለው ይኸውልህ ፈጣሪን ወደ እሱ ልምጣ። ና ላውጣልህ እኮ ነው። መጀመሪያ ስታክ ያለ ኔትወርክ ነው መሰለኝ። መጀመሪያ ቁርአን ላይ አላህ እኔ ፊተኛውም ኋለኛውም እኔ ነኝ ይላል። ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱስ ላይ? እኩል ነግረህ እኮ ነው። ፊተኛና ኋለኛ ማን ነው? እና እንዴ ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው? ወይንም ኢየሱስ ፈጣሪ ነው ተነስተልን ውስጡ ተወሱን ሰውየውን ሁሉ ይኸውልህ እንዴት ነው ፊተኛና ኋለኛ ራሱ የሚገባቸው ወር ነው ባለ አይሽ እሺ ወርልጭ ሰላም እንዴት ነው? ሄሎ ሁሉ ያ ይሰማል። ኔትወርክ በጣም ይቆራረጣል። ምንድን ነው? የኔ አይቆራረጥም። እናንተ መሰለኝ ይሰማል ልጆች። እሺ ለማንኛውም ማለት ነው አሁን የምጠይቅህ ጥያቄ ማለት ነው የሆነ አንዳንዴ ግራ የሚያጋባኝ ነገር አለ። ሎጂካሊም ነው ሙስሊም በሆነ ችግር የለውም፣ ክርስቲያንም በሆነ ችግር የለውም። ግን የሰው ልጅ መጀመሪያ ነፍሱን ማዳን አለበት የሚባል ነገር አለ። ሁላችንም ነፍሳችንን ለማዳን ነው አይደል? እውነት ነው። እዚህ የተጠመድ ነው ማለት ነው። ቅድሚያ የሚሰጠው ነገር ራሱን ነው። አሁን እዚህ ጋር ቲክቶክ ላይ ስላወራን ምናምን አይደለም። አንዳንዴ በጣም እበሳጫለሁ።
ሪሊጅን እምነት የምታምነው እምነት እንዲህ ቲክቶክ ላይ ሲበጣጠል ወይ ደግሞ የሆነ ያልሆነ ስም ራሱ ሲሰጠው ስታይ ደስ አይለም። እኔ አሁን ክርስቲያን ቢሆንም አላህ የሚባለውን አምላክም ቢሆን እንዲህ ሲብጠለጠለ ማየት ደስ አይለም። እሺ ያው እምነት ክርስቲያን ነህ አይደለ? ያስቀየሰኝ ነገር ትክክለኛ እምነት ካገኘው መቀየር አይቀርም። ነው ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይ? መጽሐፍ ቅዱስ ላይ ክርስቶስ ሲናገር ብትወዱኝ ትእዛዜን ትጠብቃላችሁ ብሎ ተናግሯል። አዎ በሚገባ አስተምሯል። የቱ ጋር ነው ያስተምራል? እኔን ያየ አብን አየ፣ እኔን ያየ አብን አየ ብሎ ተናግሯል። አንዴ ጥያቄ እሱ የሆነ ጥያቄ ተጠይቆ ለዛ መልስ እየሰጠ ነው። አብን አሳየን እያሉት እንጂ ኢየሱስ ክርስቶስ አምላክነትህን ግለጥልን እያሉት አይደለም። ስለዚህ እስኪ አሁን ለምሳሌ አሁን በእኛ መጽሐፍ ምን ይላል መሰለህ? ኢየሱስ ክርስቶስን ማወቅ ያልፈለጉት ሁሉ ለማይገባ አእምሮ አሳልፎ ሰጣቸው ይላል። በጣም የሰው ልጅ ብዙ ነገር ማወቅ እየቻለ ማለት ነው ኢየሱስ ክርስቶስን አለማወቅ ራሱ ለማይገባ አእምሮ አሳልፎ ይሰጠዋል። ትክክል። ማን ነው ኢየሱስን በትክክለኛ መንገድ ያወቀው የሚለውን አሁን ወደ ጉዳዩ እንግባሽ። ክርስቶስ ስለ ራሱ ሲናገር ጊዜ እኔ ሰው ነኝ ብሏል። ልክ ነኝ አይደለ? ወርዶች አዎ ሰው ነው። ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው ፍጹም ሰው ፍጹም አምላክ ነኝ ያለው? ፍጹም ሰው ፍጹም አምላክ የሆነበት ምክንያት እኛ ባስተምሯችን ማለት ነው ኢየሱስ ክርስቶስ እንደ ሰው ልጅ ሲራብ፣ እንደ ሰው ልጅ ሲጠማ፣ እንደ ሰው ልጅ ሲንከራተት ነበር። አሁን ሰውነቱን ተማመንን፣ ችግር የለውም ሰው ነው። እኔ ፍጹም አምላክ ነኝ አለ አምላክ ነኝ ብሎ በቃል እኮ አይናገርም። እኔ አሁን እዚህ ጋር መጽሐፉን ጥቀስ ብትለኝ አልጠቅሰውም። ግን ማለት ነው ለምን እንደው ታውቃለህ? አይደለም ለምን እንደው ታውቃለህ? እኔ አሁን አብዛኛውን ጊዜ ማለት ነው የእናንተም እምነቶች የሚያምኑ ሙስሊሞች ክርስቲያን ቤት ውስጥ ገብተው ባይገቡ ደስተኛ ነኝ ያለበት ቦታ እሱን አሳየሽ ነይ ቁርአን ላይ ላሳየሽ። አዎ አሁን ገብርኤል ከአላህ ጋር ተገናኝቷል ማለት ነው። አምላክ አላህ ሱብሓነሁ ወተዓላ እሱን ይናገራል ከአላህ ጋር። አላህ ለገብርኤል ይነግረዋል። ገብርኤል ደግሞ ይሄንን ለነብዩ ሰለላሁ ዐለይሂ ወሰለም ያደርሳል። የቱ ጋር ነው እሺ ገብርኤልና አላህ የተነጋገሩት? አላህ ለገብርኤል ይነግረዋል። ቃል ላሳይሽ። አላህ ገብርኤልን እንደሚያናገረው ማስረጃ ላሳይሽ፣ ችግር የለም። ጽፋት ነው የምታመጣው? ተረጋጊ ሸጊቱ በፈጣሪ ስም እና ማስረጃ ከምንድን ነው የማወጣልሽ? ጽፋት ሳይሆን የተጻፈ የምታውቀው ነው አውጥተክ ነው ማሳየት። ወላ አወጣልሽ ነው የተጻፈ። እሺ እሺ አላህ ስብሐነሁ ወተዓላ ገብርኤልን እንደሚያናገረው ማስረጃ ላሳያችሁ። ያታለሽ አንድ ጊዜ ከቁርአን ላይ ዘጠና ሰባት
ያ ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ገብርኤል ማለት ነው። ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ፣ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታል እያለ ይናገራል። ለማን ነው? ገብርኤል ነው የተናገረው። ይሄ እኮ ገብርኤል ለነቢዩ ሰለላሁ ዐለይሂ ወሰለም አላህ ስብሐነ ወተዓላ ለገብርኤል ቁርአንን ሰጥቶት ገብርኤል ደግሞ ለነቢዩ ሰለላሁ ዐለይሂ ወሰለም እንዳደረሰው እየተናገረ ነው እዚህ ቦታ ላይ። አይ በቀጥታ አንብብልኝ ማለት ቃል በቃል አንብብልኝ። አንብቢው። እሺ ያው ያነበብኩኝ ምን ብዬ ከዚህ በኋላ ለጅብሪል ለገብርኤል የሚለው ነው። እሺ ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው ማለት ማን ነው የሚላቸው? ለማን ነው የተነገረው? ተናጋሪው አላህ ነው። ይህን እየተናገረ ያለው አምላካችን አላህ ሱብሓነሁ ወተዓላ ነው። በል የሚለው ነቢዩ ሰለላሁ ዐለይሂ ወሰለም ነው። በመካከል ሆኖ ይህን ቃል እያደረሰ ያለው ደግሞ ገብርኤል ነው። ስለዚህ አሁን ገብርኤል ነው ለመሐመድ በገብርኤል ላይ ቁጭት ያደረበት ሰው የሚለው የተናገረው። ተናጋሪው አላህ፣ በል እየተባሉ ያሉት ነቢ ሰለላሁ ዐለይሂ ወሰለም፣ በአላህና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካከል ሆኖ ይህን ቁርአን ያወረደው ከአላህ እየሰማ ለነቢ ሰለላሁ ዐለይሂ ወሰለም ያደረሰው ገብርኤል መሆኑን የሚገልጽ ነው። እርሱ አወረደው በላቸው። ያው አውርዶታል ይላል። አውርዶታል የሚለው ማንን ነው? ገብርኤልን ነው። ከማን? ከአላህ። ስለ ገብርኤል እያወራ እንዴት ነው ገብርኤል ስለ ራሱ በላቸው ብሎ የሚናገረው? አንቺ ገብርኤል የተናገረው ነው እንደፈለግሽው አይደለም። አሁን እዚህ ጋር ለገብርኤል እዚህ ጋር አሁን የተናገረው አላህ ነው አይደለ? አላህ ለገብርኤል ከነገረው ገብርኤል እንዴት ስለራሱ ለመሐመድ በላቸው ብሎ ገብርኤልን እንደዚህ ያለው ሰው በላቸው ብሎ እንዴት ተናገረ? በላቸው የሚለው ገብርኤል አይደለም። ሁሉንም የቃሉ ባለቤት አላህ ነው እያልኩሽ ነው። መካከል ላይ ሆኖ ደግሞ ከአላህ እያወረደ ያለው አውርዶታል እየተባለ ተገልጿል ስለ ገብርኤል። ገብርኤል ደግሞ ምንድን ነው? አድራሽ ነው። እርሱ መካከል ላይ ሆኖ ለማን? ለነብዩ ሰለላሁ ዐለይሂ ወሰለም እኮ። አሁን ስለ ገብርኤል የተናገረው ራሱ ገብርኤል ነው ማለት አላህ ብሎት ማለት ነው። አላህ ነው እየተናገረ ያለው። ቁጥሩን ንገረኝማ። እስኪ ንገር። ፊዳ እንትኑ ምንድን ነው? ቁርአን ምዕራፍ 2 ቁጥር 97 እና ማታ ቃል በቃል ንገረኝ ስልክ ደግሞ ሌላ ጥቅስ ነገርከኝ። አላህና ነቢዩ መሐመድ ተገናኝተዋል ወይ አልሽ? ማታ ቃል በቃል ንገረኝ አልሽ። እኔ መጀመሪያ የጠየቅኩ አላህ እኔ አምላክ ነኝ ብሎ እራሱ የተናገረበት ቦታ በሱራ ጣሃ ላይ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ የተናገረውን ነገርንሽ። ከዚያ እሱ የተጻፈው እኮ ግን በሶስተኛ አካል ነው። በእንትን በምንድን ናቸው? በሶሃባዎች። አሁን ደግሞ ስለ ጸሐፊዎች ከሆነ የምትጠይቀው ቁርአን የተጻፈው አላህ ተናገረው ለገብርኤል፣ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም አደረሰው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሶሃቦቻቸው አስተማሯቸው፣ ጻፉ ብሎ አዘዟቸው፣ እነሱ ጻፉት። እንደሱ ነው የተጻፈው። ማለት መሐመድ ለምሳሌ ከአላህ ጋር ተገናኝቷል የሆነ ቦታ ላይ ያው ማታ ባልከኝ ላይ ማለት ነው እንዳልከኝ አንተ እንዳልከኝ ማለት ነው አላምነውም። ግን እሺ አሁን እዚህ መካከል ላይ ገብርኤል ለምን አስፈለገ? መሐመድ ከአላህ ጋር የሚገናኝ ነገር ከሆነ ያ 162 ላይ ገብርኤል የለበትም። አላህ በቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የተገናኙት። አላህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በቀጥታ ነው የተገናኘው ያወራቸው። እዛኛው ጋር ስለምን እንደዛው አልሆነም? የትኛው ጋር ማለት በቃ ሙሉ ላይ አሁን ለምሳሌ መሐመድ ከአላህ ጋር በቀጥታ መገናኘት ከቻለ ይገናኛል። አላህ ነቢያቶችን በአምስት መንገድ ያነጋግራቸዋል። መጀመሪያ እሱ ልንገርሽ እሺ። አንደኛ አላህ ነቢያቶችን በቀጥታ ያለማንም መካከለኛ ያናግራቸዋል። ልክ ሙሴን እንዳናገር እንዴ። ነቢይ ከመሐመድ ውጭ አለ እንዴ ቁርአን ላይ? ቁርአን ላይ ኢየሱስ ነብይ ነው፣ ሙሴ ነብይ ነው፣ አብርሃም ነብይ ነው፣ ኢስሐቅ ነብይ ነው፣ ያዕቆብ ነብይ ነው። እነሱ ከቁርአን በፊት የነበሩ ናቸው እኮ። ከቁርአን በፊት ምን ላይ የነበሩ? መጽሐፍ ቅዱስ ላይ። ምንድነው መጽሐፍ ቅዱስ? ልጅ መጽሐፍ ቅዱስ የሚባል መጽሐፍ አለ እንደዚህ ዓለም ላይ? ሲጀመር እኮ አሁን ለምሳሌ ቁርአን የተጻፈው
ከመሐመድ በኋላ ነው። መሐመድ ከመጣ በኋላ ነው። መጽሐፍ ቅዱስ የሚል መጽሐፍ አለ እዚህ ዓለም ላይ? የቱ ጋር መጽሐፍ ቅዱስ የሚባል መጽሐፍ ያለው? እሺ ከቁርአን በፊት የነበረ መጽሐፍ ንገረኝ እስኪ። የምን መጽሐፍ? የአምላክ መጽሐፍ የለም፣ ጠፍተዋል እነሱ። ለምን እስካሁን ድረስ አይ ማለት አሁን እዚህ ጋር ማለት ነው ቁጭ ያለው ሰው ከአንተ እውነትን ለመስማት ነው የመጣው። ከእንትን ምንድነው ከቁርአን በፊት መጽሐፍ የለም ብለህ እና ሌሎችን የአምላክ መጽሐፍ የሚባል ነገር የለም። መጽሐፍ ቅዱስ የአምላክ መጽሐፍ ነው ካልሽ እነዚህ የአምላክ መጽሐፍ ነው ብለው አያምኑም ነበር ጸሐፊዎቹ። ራሱ ሉቃስ ሲጽፍ ይሄ የአምላክ መጽሐፍ ነው ብሎ የተናገረበት ቦታ የለም። ነገር ግን እኔ በራሴ ልጽፍልህ መልካም ሆኖ ታየኝ ጓደኛዬ ቴዎፍሎስ ብሎ ለጓደኛ የጻፈው አንድ ደብዳቤ ነው። ጳውሎስን ብትይው ለጢሞቴዎስ ሰዎች እያለ ለነ ቲቶ ምናምን እያለ ለየሀገሩ ለሀገር የጻፈው ደብዳቤ ነው። የጳውሎስ መልእክት ይላል መጀመሪያው ላይ እኔ ደብዳቤ ለጓደኛ እንደምጽፈው ማለት ነው። ዛሬ ላይ እናንተ የአምላክ ቃል ነው ብላችሁ ማመናችሁን ቢሰሙ ይደነግጣሉ እነ ሉቃስ። ምክንያቱም እርሱ ለጓደኛ የጻፈው ደብዳቤ እንደሆነ ነው የተናገረው። ላሳይሽ መጽሐፍ ቅዱስ ላይ ቆይ አንዴ ማለት ነው። እኔ ምልክ ከቁርአን በፊት መጽሐፍ ቅዱስ ነበረ እንጂ እና እሺ አሁን ለምሳሌ ስለ ሙሴ ወይም ደግሞ ስለ አብርሃም ከምንድን ነው አንተ ሰምተህ እዚህ ጋር ቁርአን ላይ ተጽፎ ያገኘው? ከአላህ ማለት ሰሃባዎች ናቸው የጻፉት? ከማን የተሰማው ቃሉ ከተባለ መጀመሪያ የቃሉ ባለቤት አላህ ይባላል። እርሱ ሰማይና ምድርን የፈጠረ የሆነ አምላክ አላህ ሲናገር ምን አለ? ቁል አንዘለሁ አለዚ ያዕለሙ ግን ማለት ነው ማለት በዚህ ልክ እንዴት ነው? ቆይ እየተዋሹ እዚህ ጋር ቁጭ ያሉ ሰዎች ተናግራ ወጣች በራሷ ጊዜ አይቻለ ወላ ራሷቸው ወጣቸው ይሄን ለመናገር ማለት ነው። እሺ ጥያቄ አለ ገጠር ጥያቄ አለ ገጠር ይችላል። ወይኔ ሰላም እንትን እሱ ተመልሻለሁና እንትን ቅድም ላይ ያነበብክልኝ ሁን የሚለውን ትተህ እስከ አንብብልኝ ድጋሜ ቁርአንን ለምን እሱ አይ በራሱ እንትን ሰውን ለማስረዳት የገባ እንጂ አረው ላይ እንደዛ አይደለም። አረብኛው ላይ እንደዛ ተብሎ አልተጻፈም። በብለኛ አረበኛውን ምን ይላል? አረበኛውን እንትን የትኛው አረበኛውን አልችለውማ። እንግሊዝኛውን ላንብብልህ። አራሳታ አረበኛውን አረበኛ ያና ሶስተኛው ምዕራፍ ላይ ይቅርታ ምን ይላል? ያና ተመልከት ወይስ ምን ይላል? قالت ربي ይላል ቁጥር 47 ላይ قالت ربي أن يكون لي ولد ولم يمسسني بشر قال كذلك الله يخلق ما يشاء إذا قضى أمرا فإنما يقول له كن فيكون ያ ወረበኛው ሁን ይለዋል አላት መልአኩ ገብርኤል ለማርያም ለወዲያውም ይሆናል ወዲያው ይፈጠራል ማለት ነው። እንዴት ሁን ይለዋል? ሁን ብሎ ይናገራል ያዛል ማለት ነው። ሰማይና ምድርን ሁን ሁን ይለዋል ሲል ሊፈጠር ይችላል። እንትን አላህ የፈጠረውን የፈለገውን ነገር ማድረግ ይችላል ለማለት ፈልጎ ነው። ሁን ብሎ ያዘዋል። የትእዛዝ ቃል ነው እርሱ። ሁን ይለዋል ወዲያውም ይሆናል ማለት ነው። ሰማይና ምድር እና የእንትን ሂዝ ወርድ ነው አይደል የሚለው እንግሊዝኛው ላይ አላህ ሱብሓነሁ ሂዝ ወርድ ነው አይደል የሚለው ወዲያውም ሆነ። ልክ እንዲሁ አዳምንም ከአፈር ሰራ ሁን አላለው። የእርሱ ቃል እንትን ምንድነው የሚለው ወንድሜ እዚህ ላይ ምንድነው የሚለው? ሁን ሳይሆን የሚለው ካነበብና ናንብብ ምን ይላል? ጌታዬ ሆይ አንድ አንብበው። እሺ ጌታ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። አንዳችን ባሻ ጊዜ ነው የሚለው ተሸፍነዋል፣ ተዘግተዋል፣ አይታየኝም በሻ ከሚለው በስተቀር በኋላ ያለውን አንዳችን ባሻ ጊዜ ለእርሱ ይሰማል። ያ አንብበው። በሻ ጊዜ ለእርሱ ሁን ይለዋል ወዲያውም ይሆናል አላት።
እዚህ ላይ ይላል። ሌላኛው ላይ የሰጠው ጥቅስ ላይ ግን እንደዛ አይልም። አሁን ምን መሰለህ ቁርአን ሲናገር ጊዜ ስለ ዒሳ ዓለይሂ ሰላም በርካታ ቦታ ላይ ይናገራል። አንድ ቦታ ላይ ሁን ብሏል። ለምሳሌ ልክ እንዲሁ ደግሞ በሱራ ማርያም የማርያም ምዕራፍ ላይ ስለ ኢየሱስ አፈጣጠር ሲናገር ሁን አላለም። እዚያ ያ አላለም ማለት ስለዚህ እዚህ ሁን ብሏል፣ እዛ አላለም እና ይሄንን አልጊዜሁን የሚለውን ቃል ነው። ስለዚህ እንደሱ ያስኬዳል። ሁን አለ ማለት ሳይሆን ልዩነቱ ምን መሰለህ? እዚህ የሰጠው ምዕራፍ ላይ ሂዝ ወርድ ነው የሚለው ቃሉም ነው የሚለው የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነው ልንለው አንችልም አይደል? ፍጡር ይባላል የአላህ ቃል። አላህ ቃል እያለ እየተናገረ ያለው ስለ ራሱ ቃል ነው፣ ንግግሩ ነው አልኩህ እኮ። የጣላት የሚለው ለምን አይደለም? ቃሉም ነው የሚለው አንብቦ እንደዛ አይልም። እንትን ሁን የሚለውን አውጥተህ አንብቦ እንደዛ አይልም። የጣላት ይላል አይልም? እንትን ምን ይላል? ወደ ማርያም የጣላት ቃሉም ከመሆኑ ከእርሱ የሆነ መንፈስም። ስለዚህ የጣላት ምኗን ነው? ኢየሱስን የጣላት ወይስ ቃሉን? ቃሉን። ጎበዝ ቃሉም ነው የጣላት። ቃሉም ሲል እኮ የአላህ ቃል ነው አይደል? አዎ የጣለው አላህ እና የአላህ ቃል እንዴት ፈጣሪ ሊሆን ይችላል? ከአዳም ተረጋበል። የጣላት የሚለው አላህ ሱብሓነሁ ወተዓላ ቃሉን ነው፣ ንግግሩን ነው። ኢየሱስን ነው የጣላት ካልክ ሴት ልትሆን ነው ኢየሱስ። እንደዛ አይደለም እያለ ያለው ወከሊመቱሁ የጣላት የሆነች አልቃሃ ወከሊመቱሁ ንግግሩ አልቃሃ የጣላት የሆነች ኢላ መርየም ወደ መርየም የጣላት የሆነች የሁን ቃሉ ነች ብሎ ተናገረ። ያች ማነች ከተባለ ሁን የምትለዋን ቃል እንደሆነ ባለፈው ምዕራፍ ላይ አብራራ። ቁርአን በቁርአን ይተረጎማል፣ ይፈሰራል። እዚህ ቦታ ላይ ሁን የሚለውን ቃል ሰዎቹ ከራሳቸው አምጥተው የፈጠሩትና ያስቀመጡት ሳይሆን ካለፈው ምዕራፍ ላይ ኢየሱስ ክርስቶስ እንዴት እንደሚፈጠር መልአኩ ገብርኤል መጥቶ ለማርያም በነገራት ቃል ላይ ሁን የሚለውን ቃል ያን አምጥተው ቁጭ አደረጉት። ገብቶሃል አይደል? የጣላት የተባለው ሁን የምትለዋን ቃል እንደሆነ ሰዎች እንዲረዱ ዘንድ ማለት ነው። ይሄን ለሌላ ነገር እንደዛ ብሎ ተገልጿል። ቅድም ብለህ ነበር አይደል? ለዓለማት እንደዛ ተብሎ ተገልጿል ብለህ ነበር። እስከ ሰማይና ምድርን አላህ ሱብሓነሁ ወተዓላ ሲፈጥር ሁኑ ብሏቸው ነው እያስገኛቸው። ሁን በሚለው ንግግሩ እንደሆነ ላሳይህ አንዴ። አዳምን አይተሃል አይደል? ሁን በሚለው ቃሉ እንዳስገኘው ሁንና ቃልም ይለያያል። ከአፈር ፈጠረው እኮ ነው የሚለው። የአዳም ከዒሳ ጋር አይገናኝም። ተው ሁን በሚለው ቃሉ ነው ያስገኘው አይደለም? አዳምን አላህ ከአፈር ፈጠረው፣ ከዛ አፈርን ሁን አለው። አፈር ሁን አይደለም ያለው፣ ሰው ሁን ያለው። ሁን በሚለው ቃሉ ነው ያስገኘው አይደለም? አዳም እና ማን ነው ሁን ያለው? ለአዳም ነው። አፈር ታዲያ ምን አስገባው እዚህ ላይ? አፈር ታዲያ ለአፈር ነው ሁን የተባለው? አፈሩን ቀረጸውና በሰው ቅርጽ ከሆነ በኋላ ሁን አለው። ምን እንዲሆን ነው ከተባለ ለአፈር እኮ ነው ሁን ያለው። እሱ እኮ ችግር ኢሳም እንደዛ አድርጎ ፈጥረዋል እኮ ይላል። እሱ እኮ የሚገርም ነገር አይደለም። አፈሩ ምን እንዲሆን ነው? አዳም አፈሩ ምን እንዲሆን ነው? ሰው እንዲሆን ማለት ነው። ሰው ወዲያውም ሆነ። አሁን እዚህ ላይ ልዩነቱ ምን መሰለህ? ከዒሳ ጋር እዚህ ላይ ለአፈር ነው ሁን ያለው አላህ አዘዘው። ወደ ማርያም ውስጥ ግን ቃሉ የአላህ ቃል ነው ወደ ማርያም ውስጥ የገባው። ልዩነቱ ማለት ነው። ማነው እንደሱ ያለ? ማነው ወደ ማርያም ሆድ ውስጥ ነው ቃሉ የገባ ያለ? ማነው? አላህ ራሱ እንደዛ ነው ቃሉ ወደ ውስጥ እንደገባ እየነገረ ነው። ወደ ማርያም ሆድ ውስጥ ገባ ይላል ቃሉን። የቱ ጋር ነው እንደሱ ያለው? አሁን የሰጠው ምዕራፍ ላይ እንደዛ ነው የሚለው። ወደ ማርያም ሆድ ውስጥ ገባ ይላል። አገላለጹ ልነግር ፈልጌ ነው። እንደዛ ነው። ወደ መሬም የጣላት ቃሉ ማርያም ሆድ ውስጥ ገባ የሚለው እሱ ያንተ እምነት ነው። ቃልም ስጋ አይደለም። እናንተ ላይም እንደሱ ነው። ወደ ማርያም ሆድ ገባ ይላል። አዎ ወደ መሬም የጣላት ቃሉም ከመሆኑ ታዲያ ወደ ምን ሆነ የገባው? እሱን አይደለም የጠየቁት። ወደ ማርያም ሆድ ውስጥ ገባ ቃሉ ይላል እና ምን ላይ ነው የገባው? ወደ ምን ላይ ነው የጣለው? ጣላት ሲል በኋላ ትጠይቀኛለህ። አንተ ግን ወደ ሆዷ ውስጥ ነው የገባው ይላል ወይ ቃሉ እየተባልክ ነው? ላስረዳ ፈልጌ ነው። ልዩነቱ ላሳይህ ፈልጌ እኮ ነው እንጂ ቃል በቃል እንደዛ ይላል። መጽሐፉ ላይ ያለውን ቃል ነው። ወደ ማርያም ይላል፣ ወደ ሆዷ ውስጥ ገባ ይላል እያልከን እኮ ነው። እና ጣላት ሲል ወደ ጀርባ ነው። እሺ ከታች እንዴት ነህ? አይ ይሰማቸዋል። እኔ ላስረዳህ ነው አለ። ከምን ወደ ሆዷ ውስጥ ገባ ይላል።
ወደ ሆዷ ውስጥ ገባ የሚላለው እና ወደ ጀርባዋ ነው ወይ በፍርባል? እሺ አውቃችሁ ሆን ብላችሁ ላለመረዳት ራሳችሁን ዘግታችሁ እንደ ጥሩ ተዋይ አሎ ለምን በትክክል አስመልስለትም? እየመለስለት ነበረ፣ ግን እሱ የራሱን እምነት ለማረጋገጥ እየፈለገ እየተፍጨረጨረ ነው። ወደ ሆዷ ውስጥ ነው የገባው ቃሉ እያለ ደጋግሜ ያሳየሁት። ገብርኤል መጥቶ ለማርያም ልጅሽ ይፈጠራል እንዳላት ሁን በሚለው ቃሉም ያስገኘዋል። ሁን ይለዋል ይሆናልም እንዳለው። ከዛ ሌላ ሁን በሚለው ቃል የተገኛለ ወይ አለ። አዎ አዳም አለ፣ እሱንም አሳየነው። ሌላ ሰማይና ምድርም ሁን በሚለው ቃል ነው የተገኙት የሚላለ ወይ? አዎ አለ፣ እሱንም ላሳየው ነው። ነገር ግን እርሶ የራስን ቃል እየጨመረ ወደ ሆዷ ውስጥ የገባው ቃሉ አለ። የቱ ጋር ነው እንደሱ የሚል ያለው? አይ እኔ ላስረዳ ስለፈለግኩ ነው። ለአንተ አይደለም ቁርአንን የምታስረዳን የምትነግረን፣ አንተ አይደለም የምትነግረን። አይ እሺ፣ ጥያቄ ያለ ይቀጥል ኡስታዝ። ጥያቄ ያለ ይቀጥል ኡስታዝ አባ። እሺ ጥያቄ ምንድን ነው? እንዴት አመሸህ ወንድሜ? ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ አይደለም እኔ ልጠይቅ አልችልም። እሺ ልጠይቅ አልችልም። እኔ ምንም አንድ ሰው መጠየቅ ሲችል እኮ እውቀት አለው ማለት ነው። ለመጠየቅም ቢያንስ አንድ ሰው ሲጠይቅ እውቀት ሊኖረው ይገባል። ሲጠይቅ ሎጂካሊ ነው አይደል? ለምሳሌ አሁን አንድ ሲደመር አንድ ስንት ነው? ሁለት። አንድ ሲደመር አንድ ሁለትንም ያወቀ ሰው ነው ሁለት ሲካፈል ለአንድ ስንት ነው ብሎ ሊጠይቅ የሚችል እንጂ እኔ አሁን ስለ ክርስትናም ስለ ሙስሊም ብዙ የማውቀው ነገር የለኝም። እንዲብራራልኝ ግን የምፈልገው ነገር ይኖረኛል። አሁን ለምሳሌ ምን እንዲብራራልኝ እፈልጋለሁ ስለ እኔ አሁን ከክርስትና እምነት ነው። ቤተሰቦቼ ክርስቲያን ናቸው። እኔም ክርስቲያን ነኝ። ይሰማል አይደል? ይሰማል አባ? እሺ አባ ከታች አዳምጡ ከይቅርታ ጋር አንድ። እሺ ቀጥል። ተመስገን። ሰላም እንዴት ነው? እንዴት ነህ? ሰላም ነው? እሱ አለ አልሐምዱሊላህ። ትላንት እያወራን ባትሪ ዘጋብኝና ተለያየ እና ያልጨረስነው ጥያቄና ንግግር ነበረና ያው እየተናገርኩ እንደነበረው እንደመጀመሪያው ቁርአን ላይ የሆነ ሰዎችን ሙስሊም የማድረግ ሐሳብ ነው ወይስ መጽሐፍ ቅዱስ ላይ ቆመ ሰዎችን ሙስሊም የማድረግ ሐሳብ ነው ያለ? ምን እንድንሆን ነው የምትፈልገው? እስኪ እንሁንና ምን እንድንሆን ነው የምትፈልገው? ሃይማኖታችን እንድንቀይር? መጽሐፍ ቅዱስ ላይ ክርስቲያን ሆነ ብሎ የታዘዝክበት ቦታ ስለሌለ ክርስቲያን ብትሆን ወደ ገነት ልትሄድ አትችልም። ነገር ግን በቁርአን ላይ ሙስሊም ሆናችሁ ተገኙ ተብሎ ታዘናል። ሙስሊም ከሆነም ወደ ገነት እንደምንሄድ ቃል ገብቷል አላህ። ሙስሊም ብትሆኑ ለእናንተ የተሻለ ነው። ለዚህን አምላክ አላህ ስብሐነሁ ወተዓላ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ፈኢን አስለሙ ፈቀድ ኢህተደው ያለው ለክርስቲያኖች ስለሙ በላቸው፣ ቢሰልሙ ለእነርሱ መልካም ሆነላቸው፣ ቀጥተኛውን ጎዳና ተመሩ ይላል። ነገር ግን እምቢ ካሉ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው እያለ ይናገራል። ስለዚህ ብትሰልሙ መልካም ይሆንላችኋል፣ ብትሰልሙ የዘላለማዊ ሕይወትን ገነትን ታገኛላችሁ። ነገር ግን ክርስትናን ሃይማኖት ተከተሉ ተብሎ የታዘዘበት ቦታ መጽሐፍ ቅዱስ ላይ አምላክም ሆነ ነቢያቶች አላዘዙ። ታዲያ አምላክና ነቢያት ያላዘዙበትን መንገድ የሄደ ሰው ወዴት ሊሄድ ይችላል? ወደ ገሃነም ነው የሚሄደው። ወደ ገነት በፍጹም ሊሄድ አይችልም። እና ይህ ነው አይ እኛ ክርስቲያን የሚባል እምነት መጽሐፍ ቅዱስ ላይ ተጽፏል አልተጻፈም የሚለው ሳይሆን እኛ የክርስቶስ ተከታዮች ነን። መጽሐፍ ቅዱሱ ደግሞ እንደሚናገረው ልጁን ያለው የዘላለም ሕይወት አለው ብሎ ይናገራል። ይህንን የለም ትለኛለህ?
ልጅ ያለው የዘላለም ሕይወት አለው። እሺ ልጅ የተባለው ማን ነው? ክርስቶስ ኢየሱስ። በጣም ጥሩ። ኢየሱስ ክርስቶስ ስለ ራሱ ምን ብሎ አስተማረ? ኢየሱስ ክርስቶስ ምን ብሎ አስተማረ? እኔ መንገድም እውነትም ሕይወትም ነኝ፣ በእኔ የሚያምን ኢየሱስ ክርስቶስ ስለ ራሱ ምን ብሎ አስተማረ? አምላክ ነኝ ብሎ አስተማረው ወይንስ ሰው ነኝ ብሎ ነው ያስተማረው? መንገድም እውነትም እኔ ነኝ ብሎ ነው ያስተማረው። አንዴ ስለ አምላክነትና ስለ ሰውነት ነው። አሁን ስለ